ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ተገኘን። ዛሬ የጋርናቾን የእግር ኳስ ሕይወት በቼልሲ ያሳለፈውን እስካሁን እንፈትሻለን። ተጫዋቹ በቼልሲ ቤት ሄዶ ይበልጥ ምስቅልቅል ውስጥ ገብቷል። ከኢንስታግራም አካውንቱ ቼልሲ የሚለውን ስም በይፋ አጥፍቷል። ፕሮፋይሉንም አጥፍቷል። በርካታ ቪዲዮዎች እንዲሁም ፎቶዎችን ከቼልሲ ጋር የተያዙ አጥፍቷል። ጋርናቾ የእግር ኳስ ህይወቱን ወደ ቼልሲ በማምራት ይበልጥ ያመሰቃቀለ ያጠፋ መስሏል። ይሄ ተጫዋች ስህተት ሲሰራ እንደነበር ከዚህ በፊት ተናግረናል። ያ ስህተት አሁን ጊዜውን ጠብቆ ተገልጧል። እናየዋለን እስቲ ስለ ጋርናቾ ጥፋትና አንዳንድ ጉዳዮች። ከዛ ውጪ በዝውውር ዜና በጣም አስደሳች ዜና ይዤላችሁ መጥቻለሁ። ከኒውካስል ዜና ጋር በተያያዘ በጣም ታማኝ የሆነው ክሬግ ሆፕ የተባለው የዴይሊ ሜል ጋዜጠኛ ጸሐፊ ታየር ዋን የተባለ ሶርስ ነው። ቤተሰቦች ቁጥር አንድ ኢላማ ወይም ደግሞ ሌቨል አንድ ላይ የሚገኝ የዜና ምንጭ በተለይ ኒውካስልን በተመለከተ ማለት ነው። ልክ እዚያ አትሌቲክ በሌሎች ዝውውሮች እንደምንለው ፋብሪሶ ሮማኖ ታማኝ ነው ብለን እንደምንለው ሁሉ ክሬግ ሆፕም ቁጥር አንድ ታማኝ የተባለ ኒውካስልን የተመለከተ መረጃ የሚያወጣ ነው። ስለ ማንቸስተር ዩናይትድ እና ስለ ቶናሊ እንደዚሁም ስለ ብሩኖ ጊማሬሽ እየነገረን በጣም ጠቃሚ የሆነ ነገር አለ። ለዩናይትድ ደጋፊዎች በጣም አስደሳች ዜና ነው። እሱን ነግራችኋለሁ። ኢሊየት አንደርሰን ወደድንም ጠላንም ማረፊያው ማንቸስተር ነው ብሎናል። ቤን ጃኮብስ በበኩሉ በዩናይትድ ስታንድ ዩቲዩብ ቻናል ላይ ቀርቦ ወደ የትኛው የማንቸስተር ክፍል ወደ ሰማያዊው ነው ወይስ ወደ ቀዩ የተናገረውን ምላሽ እንዲሁም እናደርሳችሁ ይሆናል። በማንቸስተር ዩናይትዶች የተከላካይ አሰሳ አሁንም ቀጥሏል። ሴንተር ባኮች ስማቸው ከዩናይትድ ጋር እየተነሳ ይገኛል። በተለይ ደግሞ ሌፍት ባክ ቦታ ላይ ተጫዋች እንደሚያመጡ በእርግጠኝነት አሁንም መናገር እንችላለን። የአርሰናሉ ሉዊስ ስኬሊ እውነት ወደ ዩናይትድ እንዲመጣ ንግግሮች አሉ። እውነታው ምንድን ነው? ከዚህ ተጫዋች ዝውውር ወሬ ጀርባ የሚባለውን ነገር ምላሽ እንሰጣችኋለን ከታማኝ ምንጭ ቤተሰቦች። እንዲሁም የኒውካስሉን ሉዊስ ሆልም በተመለከተ መረጃ ይዘንላችኋል። ይህን ተጫዋች ወደ ዩናይትድ እንዲመጣ እንቅስቃሴ ተጀምረዋል ስለመባሉ እና እድሉ ምን ያህል ነው የሚለው ምላሽ ታገኛላችሁ። ከእናንተም የምንፈልገው ግን ፍቅር ብቻ ነው። ፋሚሊዎች ላይክ በማድረግ ሀሳብ አስተያየቶቻችሁን በመስጠት ከቻላችሁ እንዲሁም በኢሞ እና በተለያዩ ማህበራዊ ድረገጾቻችሁ ሼር በማድረግ እንድታግዙን በታላቅ አክብሮት እየጠየቅን አብራችሁን ሁኑ እንላለን። መልካም ቆይታ። የፕሪሚየር ሊጉ የወሩ ምርጥ ተጫዋች ለመባል እጩ ሆነው የቀረቡ ተጫዋቾች ይፋ ሆኗል። ትላንት ነው ኤፌው 7 ተጫዋቾችን ያለፈው ወር የወሩ ምርጥ ተጫዋች ለማለት እንግዲህ በይፋ ስማቸውን ያወጣው የዚህ ወር ማለት ነው። ቤተሰቦቻችን ኦልሬዲ ዛሬ 27 ላይ ነው ያለነው። ስለዚህ ወሩ የማርች ወር አልቋል። የወሩን ምርጥ መምረጥ ኤፌው ይኖርበታል። ለዛ ነው ብሩኖ ፈርናንዴዝን እንዲሁም ጎርደንን፣ ጀምስ ጋርነርን፣ ሞርጋን ጊብስ ዋይት፣ አሌክስ ኢዎቢ፣ ዴቪድ ራያ እና ዌልቤክ 7ቱ ተጫዋቾች የወሩ ምርጥ ለመባል እጩ ሆነው ቀርበዋል። ያው ብሩኖ ፈርናንዴስ ከማቲያስ ኩኛ እና ከሌላኛው ብራዚላዊ ተጫዋች ካሳሜሮ ጋር የዩናይትድ የወሩ ምርጥ ለመባልም እጩ ሆኖ መቅረቡ እንዲሁ የሚታወቅ ነው። የማንቸስተር ዩናይትድ ጨዋታዎች በዚህ ሲዝን በብዛት ተላልፈዋል ተብሏል። ባለፈው ሲዝን ሊቨርፑል ነበረ ብዙ ጨዋታዎቹ በዩናይትድ ኪንግደም የተላለፉለት 30 ያህል ጨዋታዎች የሊቨርፑል በቀጥታ ስርጭት በመላው ዩናይትድ ኪንግደም የተላለፉ ሲሆን ዩናይትድ 3ኛ ሆኖ ነበር ያጠናቀቀው። ምንም እንኳን ባለፈው ሲዝን በጣም ደካማ የሆነውን ሲዝን ነው እንግዲህ ያሳለፈው። ያጠናቀቀበት ደረጃም እንዲሁ በጣም አስከፊ ነበር። ዩናይትድ በታሪኩ እንደዚህ አይነት የከፋ የሆነ ሲዝን አሳልፎ አያውቅም። ግን በእንግሊዝ ተመልካች አላጣም። የቴሌቪዥን አሰራጮች በጣም ከፍተኛ ዲማንድ የነበረው 3ኛው ቡድን ነበር ሲሉ ዩናይትድን አምና ገልጸውታል። በዚህ ሲዝን ግን ነገሮች በሙሉ ተቀይረው በርካታ የፕሪሚየር ሊግ ጨዋታዎች የእስካሁን ድረስ የተላለፉለት ቡድን ማንቸስተር ዩናይትድ ነው። 25 ያህል ጨዋታዎች እንደዚሁ ተላልፈውለታል። ቀዳሚው ክለብ ያደርገዋል ተብሏል። ይሄም ከአርሰናል እና ከሊቨርፑል በልጦ እንዲቀመጥ አድርጎታል። የፕሪሚየር ሊግ ዋንጫ ተፎካካሪ አይደለም ቡድኑ፣ ግን ብዙዎች ሊያዩት የሚመርጡት የቴሌቪዥን ጣቢያዎችም ሊያስተላልፉት የሚመርጡት የዩናይትድን ጨዋታ እንደሆነ ነው ከዚህ መረጃ መመልከት የምንችለው።
የአሌክሳንድሮ ጋርናቾን ጉዳይ እንመልከት። ጋርናቾ ከዩናይትድ ከለቀቀ በኋላ ነገሮች አልጋ ባልጋ የሚሆኑለት ይመስል ነበር። ከማንቸስተር ዩናይትድ ጋር ግጭት በፈጠረበት ጊዜ ቼልሲና ቼልሲን ብቻ ነው መቀበልና መፈረም የምፈልገው። ስለዚህ ወይ እኔ ለቼልሲ እፈርማለሁ አሊያም ደግሞ ምንም ሳልጫወት በክለቡ ለ6 ወራት እንዲሁ ቆይ እቀመጣለሁ ሲል በዩናይትድ ላይ ዛቻ ፈጸመ። ከክለቡ ጋር በገባው አለመግባባት ምክንያት በተለይ ከአሰልጣኙ ሩበን አሞሪም ጋር በፈጠረው ግጭት ምክንያት ተጫዋቹ በቀጥታ ክለቡን እንዲለቅ ትዕዛዝ ተላልፎበት ነው እንግዲህ ከክለቡ ጋር የተለያየው ታስታውሳላችሁ። በቼልሲ ቤት ራሱን እንደ ሱፐር ስታር አድርጎ እንደሚያይ ተጫዋቹና ተመልሶ አሁን ባለበት ከፍታ በዩናይትድ ቤት በነበረበት በተለይ ይበልጥ ራሱን ሊያሳይ እንደሆነ ከወንድሙ ጋር በመተባበር ብዙ አላስፈላጊ ነገሮችን ሲፈጽም ቆየ። ከዩናይትድ ጋር ባለው ቅሬታ ሁሉ ሳይቀር ወንድምየው እንደ አፈቀላጤ እያገለገለ በተለያዩ ማህበራዊ ድረገጾች ላይ እሱን ቃል ሲያስተላልፍም እንዲሁ ቆየ። ነገር ግን እንደ ሄደውና እንዳመራው ወደ ቼልሲ ነገሮች አልጋ ባልጋ አልሆኑለትም። አሌሃንድሮ ጋርናቾ በቼልሲ ቤት አንዳንዴ ነው የመጫወት እድል የሚሰጠው። ተጫዋቹ አብዛኛውን ጊዜ በቤንች ላይ ያሳልፋል። ይባስ ብሎ ደግሞ በቅርቡ የቡድኑን የአሰላለፍ በጊዜ ከሚያወጡ ሊክ ከሚያደርጉ ተጫዋቾች መካከል አንዱ ነው ተብሎ ተጠርጥሮ በክለቡ ሁሉ ሳይቀር ምርመራ ተጀመረበት። ምንም እንኳን የክለቡን አሰላለፍ ቀድመው የሚያወጡ ተጫዋቾች ተብለው ከተዘረዘሩትና ከምርመራ ውጤትም በኋላ አሌክሳንድሮ ጋርናቾ እንዳለበት በይፋ ባይገለጽም ግን አንዱ ጋርናቾ ተጠያቂ ሊሆን እንደሚችል ብዙዎች ጠርጥረዋል። ምክንያቱም ይሄ ችግር በተመሳሳይ ዩናይትድ ቤት በአሞሪምም ስር ተፈጥሮ ነበር። ስለዚህ ጋርናቾን መጠርጠር ይበጃል ብለው ሲናገሩ መቆየታቸው እንዲሁም የሚታወቅ ነው እና አሁን ጋርናቾ ጋር ምን ተፈጠረ ካላችሁ ልጁ ከዩናይትድ ጋር መልቀቅ እንዳለበት በተስማማበት ክለቡ ለሱ ማሳሰቢያውን በሰጠበት በዛች ቅጽበት ከካሪንግተን ሲወጣ ሲጠቀማት ሲነዳት የነበረችው አውዲ መኪናን ከፍጥነት በላይ አሽከርክሯል ተብሎ ተጫዋቹ ኮልትራፎርድ ሲለቅ እንግዲህ ያለ አግባብ በፍጥነት መንዳቱ ስለተረጋገጠ ተብሎ ቅጣት እንዲሁ እንደተጣለበት ነው የተነገረው። ይሄ ብቻ አይደለም። ጋርናቾ ከዩናይትድ ከለቀቀ ወደ ቼልሲ ካመራ በኋላ አሁን ነገሮች ፍጹም ከፍተውበታል። ተጫዋቹ ወደ ዓለም ዋንጫው እንደማይጓዝ እርግጥ ሆኗል። በፍጹም የአርጀንቲና ብሔራዊ ቡድን በድጋሚ መቀላቀል እድል እንደሌለው ሁሉ ነው ተረጋግጦ የተዘገበው። የእግር ኳስ ሕይወቱ ተጫዋቹ ተበላሽቷል። ባየር ሙኒክን የመሰለ ትልቅ ክለብ ሲፈልገው ነው ራሳ ለዩናይትድ ደጋፊዎች ለፕሪሚየር ሊጉ ራሴን በደንብ አሳያለሁ ቼልሲ ቤት ብሄድ ይሻለኛል ብለው ዩናይትድ ይሄን ልጅ በ40 ሚሊዮን ፓውንድ ለቼልሲ የሸጠውና ተጫዋቹን ከሸኘ በኋላ ግን በሊጉ በጣም ምርጡን ማቲያስ ኩኛል ወደ 25 ሚሊዮን ፓውንድ ጨምሮ ዩናይትድ ማስፈረም የቻለው። ጋርናቾ አሁን በቼልሲ ፍጹም እንግዲህ የተረጋጋ ተጫዋች አልሆነም። እንደውም በኢንስታግራም ያለውን ቼልሲ ጋር የተያዙ ፎቶዎችን ሁሉ አንዳንዶቹን እየመረጠ ማጥፋት ጀምሯል። ከዛ በፊት ግን ተጫዋቹ ባዮ ላይ ሁሉ በመሄድ ቼልሲ ፉትቦል ክለብ የሚለውን ስም ሁሉ ሳይቀር ነው ከኢንስታግራሙ ያነሳው። ተጫዋቹ ፎቶውንም እንዳነሳው እና ያለ ፎቶ ፕሮፋይሉን ይሄ ዜና እስከሰራንላችሁ ድረስ አትፍቶት እንደቆየ ከቼልሲ ጋር በተያዘ የነበሩትን ልጥፍ ፎቶዎች ሁሉ እንዳነሳ ተጫዋቹ መታዘብ ችለናል። ዩናይትድ ቤት የነበረው በሽታው ደግሞ ጋርናቾ ተነሳበት። ተጫዋቹ ከዩናይትድ የለቀቀበት ባህሪው ተከትሎት ሄዶ ቼልሲን ቤት ጉድ ሰርቶታል። ተጫዋቹ ከዚህ በኋላ የእግር ኳስ ሕይወቱ በትክክለኛ አቅጣጫ የሄደ አይመስልም። ሰማያዎቹ ክረምት ላይ ሊሸጡት ዝግጁ ናቸው። ተጫዋቹን ለመግዛት የሚመጣ የትኛውንም ክለብ ጥያቄ ለማድመጥ ፈቃደኛ ናቸው። ዩናይትዶች ደግሞ ለቼልሲ ሲሸጡት ከወደፊት ሽያጩ የተወሰነ ፐርሰንት ለማግኘት ሁሉ ተስማምቶ ነው ለቼልሲ የሸጡት። ግን የጋርናቾ የእግር ኳስ ሕይወት ትልቁ ጥፋቱ ዩናይትድ ቤት የሚሰጡትን የመጫወት እድሎች በአግባቡ ጠቅሞ ራሱን ከማሳየት ይልቅ በተለያዩ ማህበራዊ ድረገጾች ላይ በወንድሙ አማካኝነት ሽብር በመፍጠር መልበሻ ክፍሉ እንዳይረጋጋ በማድረግ እና ክለቡን ለሚዲያዎች በማጋለጥ ከክለቡ መጥፎ ባህሪ በማሳየቱ ምክንያት ለቆ ወጥቷል። ይሄ ባህሪው ቼልሲ ቤት ተከትሎት አሁን የእግር ኳስ ሕይወቱን ተጫዋቹን እያጠፋው እንደሆነ ነው ጋርናቾ
እየተገለጸ ያለው የሚጸጽተውንም ውሳኔና በዩናይትድ ቤት ሳለ እድል ተሰጥቶት ባለመጠቀሙ፣ ጸባዩን ባለመሳመሩ፣ አንገቱን ደፍቶ ተግቶ ባለመስራቱ፣ በትኩረት ልምምድ ባለመስራቱ እና ተጫዋቹ ካለው ችሎታ በላይ ራሱን አግንኖ ማየቱ ለዚህ እግር ኳስ ሕይወቱ ወደ ታች መውረድ አስተዋጽኦ አበርክቷል ተብሏል። ከዚህ በኋላ ከቼልሲ ጋር ናቸውን ማስፈረም የሚፈልግ ትልቅ ክለብ ማን ነው? እሱን ወደፊት አብረን የምናይ ነው ይሆናል። ወደ ሃሪ ማጉዌር መረጃ ላምራችሁና ማጉዌር በማይክል ካሪክ ስር የእግር ኳስ ሕይወቴ በድጋሚ ሕይወት ዘርቷል ሲል ነው የተናገረው። ተጫዋቹ በምርጥ ብቃቱ መመለሱን አስመልክቶ ተጠይቆ ነው እንደዚህ ሲል የመለሰው። ከእንግሊዝ ብሔራዊ ቡድን ጋር ልምምድ እየሰራ መሆኑ ይታወቃል። እንዲሁም በቅርቡ ጁድ ቤሊንግሃም ሁሉ ሳይቀር ጀግናው ተመልሷል የሚል አይነት ማይክል ሚን ሃሪ ማጉዌርን ፎቶ በመለጠፍ ነው እንግዲህ ያወደሰው። ታውቃላችሁ ይሄን በኢንስታግራም ገጹ ላይ ጁድ ቤሊንግሃም ድጋፉን ሰጥቷል። ጥሪው ደርሶት ወደ ብሔራዊ ቡድን በመመለሱ እሱ ብቻ አይደለም፣ ሌሎች በርካታ የእንግሊዝ ብሔራዊ ቡድን አባላትም በተጫዋቹ መመለስ ደስተኛ ናቸው እና ለዚህ ለመመለስ የበቃው በካሪክ ምክንያት እንደሆነ ነው አመስግኖት አስተያየት የሰጠው ማለት ነው። በሩበን አሞሪም ስር በባክ ስሪ መጫወት ለእኔ አልተመቸኝም፣ የምፈልገው ፎርሜሽን አልነበርም ብሏል። ለእኔ አጫወት የሚመቸው በባክ ፎር መጫወት ነው። በምቾት መጫወት የምችለውም በባክ ፎር ነው። አብዛኛውን የእግር ኳስ ህይወቴንም በአራት ተከላካዮች ፎርሜሽን ስጫወት ቆይቻለሁ እና ባክ ፋይፍ እንደው ለእኔ በጣም ተስማሚ የሆነ ፎርሜሽን አይደለም የሚባለው ነገር ላይ ባልስማማም በዚህ ፎርሜሽን መጫወት ብችልም ግን ይበልጥ ራሴን ማሳየት የምችለው ጥሩ መከላከል የምችለው በባክፎር ስጫወት ነው እና ማይክል ካሪክ ከመጣ ዩናይትድን ከያዘ በኋላ በዚህ ፎርሜሽን ቡድኑ መጫወት መጀመሩ ይበልጥ አግሬሲቭ እንድሆን አድርጎኛል እና በዛ ምክንያት ነው ወደ ቀድሞ ጥሩ ብቃቴ ልመለስ የቻልኩት በሚል ነው እንግዲህ አሁን ላለበት የአቋም መሻሻል እና ለውጥ የማንቸስተር ዩናይትድን ጊዜያዊ አሰልጣኝ ማይክል ካሪክን ስም እና እንዲሁም የተከተለውን ፎርሜሽን ጠቅሶ ሩበን አሞሪም ሲከተል የነበረው ፎርሜሽን እንዳልተመቸው በመናገር ተጫዋቹ በይፋ የገለጸው። ዩናይትዶች ግን አሁን ሃሪ ማጉዌርን አዲስ ኮንትራት ለማስፈረም ንግግር ላይ እንደሆኑ ሰምታችኋል። ቤተሰቦቻችን ተጫዋቹ ሁሉ ሳይቀር በቅርቡ ይሄን ጉዳይ እንቋጨዋለን ብዬ ተስፋ አደርጋለሁ። ነገሩ አይቆይም ብሏል። በዩናይትድ የምቆይም ከሆነ ክለቡን የምለቅም ከሆነ ይሄ ነገር በቅርቡ ይፋ ይሆናል ጠብቁ ሲል ሃሪ ማጉዌር በአዲሱ ኮንትራት ዙሪያ ተናግሯል። ዩናይትዶች ግን ይሄ ተጫዋች ፈረመም አልፈረመ አዲሱን ኮንትራቱን አዲስ ሌላ ሴንተር ባክ ለማምጣት ወደ ገበያው እንደሚወጡ ማርካ ጋዜጣ ዘግቧል። ማርካ ዩናይትዶች ክርስቲያን ሮሜሮን ከቶተናም ለማስፈረም ታርጌት ውስጥ እንዳስገቡት ነው ትላንት በስፋት የዘገበው። ይሄ ተጫዋች ምናልባትም ከቶተንሃም ጋር የቅድመ ስምምነት አለው ጄንትልሜንስ አግሪመንት የሚባል ከእንግሊዝ ውጭ ያለ በተለይ የስፔን ክለብ አትሌቲኮ ማድሪድ፣ ባርሴሎና እና ሪያል ማድሪድ ጥሩ ገንዘብ ይዘው ከመጡ ቶተናሞች ጥያቄውን ለማድመጥ ተስማምቷል ከሮሜሮ ጋር ተብሎ ተጠቅሷል ማለት ነው። እንግዲህ ቤተሰቦቻችን ይሄ ለእንግሊዝ ክለቦች የስራ የተባለ ነገር የለም። ዩናይትድ ግን ተጫዋቹን ለማስፈረም ሙከራ እንደሚያደርግ ነው የተነገረው። እንዲሁም ቤን ጃኮብስ በሴንተር ባክ ቦታ ላይ ዩናይትዶች ቻርሌ ክሬስዌል የተባለ ተጫዋችም ይፈልጋሉ። ይህን ተጫዋች በጣም በቅርበት እየተከታተሉት ነው የሚገኘው ብሎናል ታማኙ ቤን ጃኮብስ። ተጫዋቹ በቱሉዝ በፈረንሳይ እየተጫወተ የሚገኝ የመሃል ተከላካይ ነው። ቲም ቶክ በበኩሉ ዩናይትድ እና ሊቨርፑል እንዲሁም ቼልሲ አርሰናሉን የቀይ መስመር ተከላካይ ቤን ዋይትን በሊስታቸው ውስጥ ያስገቡት ክለቦች ናቸው። ተጫዋቹን ለማስፈረም ከአርሰናል ግን ከፍተኛ የሆነ የዝውውር ገንዘብ ሊጠየቁ ይችላሉ ነው ያለን ቲም ቶክ ጋዜጣ። አሁንም ከተከላካይ ዜና አልወጣንም። እዚህ ጋር ግን ቤተሰቦቻችን ግልጽ ለማድረግና ወደፊትም እንደው ዝውውሩን በተመለከተ ለዩናይትድ ምን ያህል አስቸጋሪ ሊሆን እንደሚችል ለማሳወቅ ያዝንላችሁ ዜና ነው። ሉዊስ ሆል በዩናይትድ በጥብቅ ይፈልጋል በግራ ተከላካይ ቦታ ላይ። ኒውካስል ዩናይትዶች ግን ትላንት አቋማቸውን አስታውቋል። ይሄ ተጫዋች ፍጹም ለሽያጭ የቀረበ አይደለም ሲሉ ነው ኒውካስሎች አቋማቸውን ግልጽ ያደረጉት። አርሰናል፣ ቶተንሃም፣ ማንቸስተር ዩናይትድ፣ ሊቨርፑል የአንድ ዓመቱን ተጫዋች ማስፈረም የሚፈልጉ ተጫዋቾች ናቸው። ፍላጎታቸውን በይፋ የገለጹ ናቸው።
ኢድ ሃው ግን ሃል የኒውካስል ዩናይትድ የረዥም ጊዜ ፕሮጀክት አካል እንደሆነ በቡድናቸው ውስጥ ፍጹም ከማይነኩ ተጫዋቾች መካከል አንዱ እንደሆነ የረዥም ጊዜ ክለቡ ሎንግ ተርም ፕሮጀክት አካል እንደሆነ በመናገር ተጫዋቹ ዋጋ ላይ 100 ሚሊዮን ዩሮ ወይም ወደ 70 ሚሊዮን ፓውንድ ሂሳብ ለጥፈው ፍጹም የማይነካና የማይሸጥ ተጫዋቻችን ሲል ተጫዋቹን ፈርጀውታል። እንግዲህ ለአንድ የግራ መስመር ተከላካይ 100 ሚሊዮን ዩሮ ሲጠየቅ ይሄ ምናልባት ሪከርድ ሊሆን ይችላል። በጣም ብዙ የዝውውር ገንዘብ ነው። ክለቦች ይህን ያህል ሂሳብ ከፍሎ ተጫዋቹን ያስፈርሙታል ተብሎ አይጠበቅም። ልጁን ግን በ2024 ነው ከቼልሲ በቋሚነት ማስፈረም የቻሉት በጣም በጥቂት ገንዘብ። ይሄ ተጫዋች በክለቡ የሚያቆየው ኮንትራት እስከ 2029 አለ 3 ቀሪ ዓመት ኮንትራት ቢኖረውም ግን አዲስ ኮንትራት ሰጥተው የተጫዋቹን ውል ለማርዘም ኒውካስሎች ጥረት እያደረጉ ስለመሆናቸው ነው የተገለጸው። ቤን ጃኮብስ በዩናይትድ ስታንድ ዩቲዩብ ቻናል ላይ ቀርቦ እኔ እስከማውቀው ድረስ አለ ሉዊስ ሆል የትም አይሄድም፣ በኒውካስል ቤት በቀጣይ ሲዝንም ይቆያል። እንደውም ኒውካስሎች አዲስ የረዥም ዓመት ኮንትራት እያቀረቡለት ነው። ለተጫዋቹ ይህን ኮንትራት አስፈርመው ፈላጊ ክለቦቹን ማራቅ ማሸሽ ይፈልጋሉ። ነገር ግን ተጫዋቹን ለመሸጥ ፍጹም ፈቃደኛ አይደሉም፣ ለድርድርም በራቸውን ክፍት አላደረጉም ሲል ነው ዩናይትድ ይህን ተጫዋች የማግኘት ምንም እድል እንደሌለው ቤን ጃኮብስ ትላንት ማረጋገጫውን የሰጠ። ከዚሁ ከግራ ተከላካይ የዩናይትድ ኢላማ ከሆኑት ተጫዋቾች መካከል ስለ አንዱ ላውራችሁ። ማይልስ ሉዊስ ስኬሊ ተብሎ ይጠራል። የአርሰናል የተከላካይ መስመር ተጫዋች ነው በግራ ቦታ ላይ ታውቁታላችሁ። የተጫዋች ግን አንዳንድ ጊዜ በአማካይ ቦታ ላይ ተሰልፎ ሲጫወት እንለዋለን። ሺፍት ያደርጋል። እንደ ቨርሳታይል አይነት ተጫዋች ነው። ናቹራል የሆነው ቦታ የግራ ተከላካይ ነው ተብሎ ተጫዋቹ አይገለጽም። ወደ አማካይ ወጥቶም አንዳንድ የመጫወት ስለሚችል ማለት ነው። ይህን ልጅ ዩናይትዶች እንደሚፈልጉት እና ሊያዛውሩት እውነተኛ ፍላጎት እንዳላቸው ቤን ጃኮብስም ትላንት አረጋግጧል። እንደዚህ ብሏል። እውነት ነው፣ ዩናይትዶች ተጫዋቹን ለማስፈረም ንግግር አድርገዋል ከሉዊስ ስኬሊ ጋር ብሏል። ነገር ግን ይሄ ንግግር የመጣው ከተጫዋቾቹ ወኪል በኩል ነው። ተጫዋቾቹና ወኪሉ ናቸው ዩናይትድን ቀርበው ስለ ዝውውሩ ያናገሩት። ምክንያቱም በአርሰናል ቤት ብዙ የመጫወት እድል እያገኘ አይደለም። ስለዚህ በዩናይትድ ቤት የመጫወት እድል የሚያገኝ ከሆነ ወደ ዩናይትድ ለመዘዋወር ፈቃደኛ እንደሆነ ነው ወኪሎቹ ቀርበው ለዩናይትድ ሰዎች ያሳወቁት እና ይሄ ነገር እውነት ነው፣ እየተነጋገሩም ነው። ይሄ ጉዳይ ግን ከዩናይትድ ፍላጎት የመጣ አይደለም። ፑሽ እያደረጉ ያሉት የተጫዋቹ ወኪሎች ናቸው ሲል ነው ማለት ነው ቤን ጃኮብስ ስለዚህ ተጫዋች ዝውውር ጉዳይ ትላንት ማብራሪያ የሰጠው። በነገራችሁ ላይ ሉዊስ ስኬሊ በአርሰናል ቤት እንዳመጣጡ አይደለም ተብሎ ይተቻል። ተጫዋቹ በተለይ አምና በተነሳበት መንገድ ዘንድሮ ብዙ ነገር ያሳያል ተብሎ ቢጠበቅም ግን ተጫዋቹ ሊሳካለት አልቻለም። ለዛም ይመስላል ከእንግሊዝ ብሔራዊ ቡድን ጥሪ የተዘለለው። ተጫዋቹ በዚህ ክፉኛ እንደተበሳጨም ተገልጿል። ለብሔራዊ ቡድኑ ያልተጠራውና የቀጣይ የዓለም ዋንጫ የሚያልፈው በአርሰናል ቤት የመጫወት ደቂቃ ስላላገኘ መሆኑ ተከትሎ ከአርሰናል ቤት ካልወጣ በስተቀር ይሄ የእንግሊዝ ብሔራዊ ቡድን ህልሙ እንደሚጨናገፍበት እርግጠኛ ሆኗል። መሰለፍ ወደሚችልበት ሌላ ክለብ ማምራት እንደሚፈልግ እና በዚህ ጉዳይ ላይ እንደወሰነ ነው የ19 ዓመቱ ተከላካይ የተነገረው። በአርሰናል ቤት እንደ ሪካርዶ ካላፊዮሪ እና ሂንካፔ የመሳሰሉ ተጫዋቾች በሚካኤል አርቴታ ቅድሚያ ተሰጥቷቸው በዚህ ሲዝን ሲሰለፉ ተመልክተናል። 27 ጊዜ ተጫዋቹ በተለያዩ ውድድሮች ለአርሰናል ተሰልፎ መጫወት ችሏል። ግን አብዛኞቹን ጨዋታዎች ያደረገው ተጫዋቹ ከቤንች በመነሳት መሆኑን ተከትሎ ነው ወደ ቋሚነት ለመመለስ ሲል የመጫወቻ ጊዜ በመፈለግ ክለቡን ለመልቀቅ የተዘጋጀው። ይሄ ዓለም ዋንጫ አሁን ያመለጠው ይመስላል በእርግጠኝነት። ምክንያቱም ከሱ በተሻለ ጥሩ ፐርፎርም ያደረጉ እና ሌላኛው ዩናይትድ ፈላጊ የሆነው ሉዊስ ሆል እንግሊዝ ብሔራዊ ቡድንን ይዘውታል። እንዲሁም የማንቸስተር ሲቲው ኒኮ ኦሬሌ እና ከዛ ውጪ ደግሞ እንደው ጥሪ ባይቀርብለትም ግን ሉክሾ ከሉዊስ ስኬሊ በተሻለ ለእንግሊዝ ብሔራዊ ቡድን የተጠሩና ሊጠሩ የሚችሉ ወደ ዓለም ዋንጫም ሊሄዱ የሚችሉ ተጫዋቾች ተብለው የተያዙ ናቸው። ይሄ ተጫዋች እንግዲህ ዩናይትዶች ፍላጎት የሚኖራቸው ከሆነ ሊያስፈርሙት የሚችሉትና ፍላጎቱ
ከተጫዋቹ ወገን ይበልጥ ያመዘነ እንደሆነ ነው ከዩናይትድ ይልቅ ቤን ጃኮብስ በዚህ ተጫዋች ዙሪያ ማብራሪያ የሰጠው። ቀጥለናል ቤተሰቦቻችን፣ ወደ ዝውውር ዜናዎች እንለፍ። ግን እዚህ ጋር ሁላችሁም ቪዲዮን ላይክ እንድታደርጉ በድጋሚ እንዲሁ ላስታውሳችሁ። ቤተሰቦቻችን ብዙ ሰው ጋር እንዲደርስ ለእናንተም ነገ የምንለቃቸው ዜናዎች እንዲደርሷችሁ ዩቲዩብ አልጎሪዝሙን ለእናንተም ይረዳል፣ ለእኛም ይረዳል። ስለዚህ ላይክ አድርጉት። ወደ ቀጣይ ዜና ስናልፍ ትላንት የሰማችሁ ይመስለኛል ቤተሰቦች ስለ ቶናሊ ጉዳይ በጣም የሚያስገርም ዜና ወጥቷል። በተለይ ወደ ዩናይትድ ቶናሊ እንዲመጣ ለምትፈልጉ ደጋፊዎች እጅግ እጅግ በጣም አስደሳች የሆነ ቀን ነው። ትላንት ምን ተባለ፣ እነማን ምን አወሩ ስለዚህ ተጫዋች የሚለውን አሁን አንድ በአንድ አደርሳችኋለሁ። ትልቁ የዚህ ተጫዋች ወደ ዩናይትድ ዝውውርን በተመለከተ ጫን ያለውን መረጃ የወጣው ይሄ ክሬግ ሆፕ ተብሎ የሚጠራው የዴይሊ ሜል ጋዜጣ ነው። ጋዜጣ ጸሐፊ ነው። ይሄ ጸሐፊ ስለ ኒውካስል በጣም ቅርብ የሆነ መረጃ ያለው ሰው ነው እና በአይዛክ ጉዳይ ማለት ይቻላል የተለያዩ ዝውውሮች ሲፈጸሙ፣ ለምሳሌ ቤንጃሚን ሼሽኮን በተመለከተ ኒውካስል እና ዩናይትድን ያፎካከረ ተጫዋች ነው ታውቃላችሁ። በዝውውር ላይ ይሄን ዜና ቀድሞ በማውጣት እና ዜናዎቹም ተአማኝ እንደሆኑ የተረጋገጡለት፣ በተለይ ስለ ኒውካስል ሲያወራ የሆነ ነገር ሆኖ እንደሚገኝ ትክክል እንደሆነ የምናረጋግጥበት አይነት ጋዜጠኛው ነው። ምን አለ መሰላችሁ? ዩናይትድ አለ ይሄ ምናልባት ብሩኖ ጊማሬሽ ወደ ዩናይትድ እንዲመጣ ለምትፈልጉ የዩናይትድ ደጋፊዎች መጥፎ ዜና ይሆናል። ብሩኖ ጊማሬሽን ለማስፈረም ከሚደረገው ፉክክር ዩናይትድ ወጣ፣ ወይም ራሳቸውን ከብሩኖ ዝውውር አገለሉ። ከሱ ይልቅ እዛው ኒውካስል ያለውን ቶናሊን ለማስፈረም ዩናይትዶች ታርጌት አድርገውታል እና አሁን የዩናይትድ ሰዎች አመራሮች ፍላጎት በጣም እዚህ ጋር ግልጽ ሆነ ማለት ነው። እንግዲህ ሁለቱንም ማስፈረም አይችሉም፣ ከባድ ነው። ይህንን ከኢኮኖሚ አንጻር ከኒውካስልም ፍላጎት አንጻር ከብዙ ነገር አንጻር ከዚህ በፊት አውርተናል። ከሁለቱ አንዱን ነው ሊያስፈርሙ የሚችሉት። ሰሞኑን የብሩኖ ጊማሬሽ ጉዳይ በጣም ወጣ ብሎ ነበር። እጅግ የምናምናቸው የዜና ምንጮች ሁሉ ሳይቀርቡ ሲዘግቡት የነበረው። አሁን ግን ሜቢ አላቅም ኮምፓየር አድርገው አነጻጽረው ከብዙ ነገሮች አንጻር ሊሆን ይችላል ገንዘቡ ላይ ብቻ አይደለም። ኦፍኮርስ ብሩኖ ጊማሬሽ በጣም ጥሩ የሆነ በትንሽ ገንዘብ በ60 ሊገኝ የሚችል አይነት ተጫዋች ሊሆን ይችላል። ቶናሊ ደግሞ 100 ሊጠየቅበት የሚችል ተጫዋች ሊሆን ይችላል። ያኛው እድሜው 28 ነው፣ በቅርቡ 29 ይሞላል። ይሄ ግን ገና 25 መሰለኝ ቲንክ ወደ 25 ወይ 26 አካባቢ ነው። ኢኮኖሚካል ዋይዝ ዩናይትዶች ለቀጣዮቹ 7-8 ዓመታት እንዲጫወትላቸው የሚፈልጉት አማካይ ከሆነ የሚፈልጉት ይሄ ቶናሊ ምርጫቸው ሊሆን ይችላል። በኢኮኖሚ ደግሞ ስታዩት ግን የቶናሊ ብዙ ገንዘብ ሊያስወጣቸው እንደሚችል ደግሞ በዚህ ጋር ማሰብ ይቻላል። አሁን ወስነዋለሁ በቃ ትንሽ በእድሜ ትንሽ የሆነው ግን ብዙ ገንዘብ ሁሉ ሊያስወጣቸው የሚችለውን ቶናሊን የመረጡት ብሩኖ ጊማሬሽን ከማስፈረም ይልቅ። አላቅም ሌላ ምክንያት ሊኖራቸው ይችላል። ከጉዳቱ ጋርም እንዲሁ በተያያዘ አጥንተው ሊሆን ይችላል። ወይም ከቦታ ተስማሚነት እና ዩናይትድ በደንብ እንደው አጥብቆ የሚፈልገው ዩናይትድ የአማካይ ክፍል በደንብ ሰርጀሪ ያስፈልገዋል እና ለዛ ሰርጀሪ ዋነኛው ተጫዋች ነው ብለው አምነውም ሊሆን ይችላል። ስለዚህ ጊማሬሽን አሁን ነጥለው ጥለው ቶናሊን ለማስፈረም ዩናይትዶች እንደውም በይፋ ከወዲሁ ገና በይፋ ሲዝኑ ሊጠናቀቅ ነው። እንግዲህ አሁን ታውቃላችሁ ከኒውካስል ጋር በይፋ ድርድር ለመጀመር ተዘጋጅቷል ብሎናል ማለት ነው ይሄ ታማኝ ጋዜጠኛ። ለምንድን ነው ዩናይትዶች ይሄ ልጅ እንደሚያስፈርሙት ተስፋ ያደረጉት? ምክንያቱም አምና የዝውውር መስኮት ላይ ሊቨርፑልን እንዴት እንዳሰቃዩ በአይዛክ ዝውውር በተለይ ኒውካስሎች ታውቃላችሁ። ተጫዋች ወደ ሊቨርፑል መዛወር ፈልጎ ግን እነሱ ፈቃደኛ ሆኖ ሊለቁት አልቻሉ እና ለዩናይትድስ የቶናሊን ዝውውር ቀላል ያደርጉላችኋል ወይ? ዩናይትዶችስ ይሄን ተጫዋች እንደሚያስፈርሙት ተስፋ እንዴት ሊጥሉ ቻሉ ካላችሁኝ፣ አሁን ለዚህ ምላሽ የሚሰጥ ነገር ልንገራችሁ። ተጫዋቹ በኮንትራቱ ላይ ጀንትልሜንስ አግሪመንት ተስማምተዋል ተብሏል። ይሄ ጀንትልሜንስ እንኳን አይደለም የተባለው ቤተሰቦቻችን፣ አይ ቲንክ በጽሁፍ ያለ ስምምነት ነው። ምክንያቱም አግሪመንት ብቻ ተብሎ እንዲሁ ስለተቀመጠ ማለት ነው። ግን ያስገድዳቸው አያስገድዳቸው በግልጽ እዚህ ጋር የተባለ ነገር የለም። ግን ስምምነቱ አለ። ይሄ ስምምነት ምንድን ነው? ማክፓይሶቹ ከአውሮፓ መድረክ ውድድሮች ውጭ የሚሆኑ ከሆነ
በስፔሲፊክ ተደርጎ አልተቀመጠም። ለምሳሌ በሻምፒዮንስ ሊግ ነው፣ በዩሮፓ ሊግ ነው ወይንስ ደግሞ በኮንፈረንስ ሊግ ነው የሚለው እዚህ ጋር አልለየም። ግን ከአውሮፓ መድረክ ውድድር ሞስት ፕሮባብሊ የአውሮፓ ሻምፒዮንስ ሊግ የመሆን እድል አለው። ኒውካስል ውጭ የሚሆን ከሆነ እንሸጣለን በሚል ለተጫዋቹ ቃል ገብተውለታል። ተጫዋቹም ወኪሉም ይህን ነገር በደንብ አድርገው ያውቃሉ። ስለዚህ ዘንድሮ ምን ተፈጠረ? ኒውካስል በፕሪሚየር ሊጉ ያለውን ደረጃ ታውቃላችሁ። በአውሮፓ ሻምፒዮንስ ሊግ በባርሴሎና ተሸንፎ ከውድድሩ ውጭ ሆኗል። በቀጣይ ሲዘን የአውሮፓ መድረክ ለኒውካስል በጣም ከባድ ነው። ፍጹም የሚያስቡት አይደለም። ክለቡ በርካታ ሚሊዮን ፓውንዶችን ነው የሚያጣው በሚቀጥለው ዓመት የአውሮፓ ሻምፒዮንስ ሊግ ስለማይሳተፍ ብቻ ማለት ነው። ስለዚህ ክለቡን ምን ማድረግ አለበት? ተጫዋች አውጥቶ መሸጥ መቻል አለበት። አውጥቶ ሲሸጥ ደግሞ አንድ ቀደም ብሎ ቃል የገቡለት ተጫዋች ቶናሊ ነው። ሻምፒዮንስ ሊግ ማንገባ ከሆነ እንሸጣለን ብለው ከተጫዋቹ ጋር የውስጥ ስምምነት ስላደረጉና እንደው ከክለቡ 2 ወይ 3 ተጫዋቾች ሸጠው ከሚያገኙት ገንዘብ ይልቅ ቶናሊን በመሸጥ ከ100 ሚሊዮን ፓውንድ አካባቢ ሊያገኙ የሚችሉበት ትልቅ ገንዘብ ሊሰሩበት የሚችሉት ተጫዋች ስለሆነ ቶናሊን ዩናይትድ ለመሸጥ ኒውካስል ዩናይትዶች ይደራደራሉ፣ ለድርድር ይቀመጣሉ ተብሎ ነው የተገለጸው ማለት ነው። ስለዚህ ከአይዛክ ጋር በተያያዘ የአይዛክና የቶናሊ ኬዝ የተለያየ ነው። ምክንያቱም አይዛክ ከክለቡ መልቀቅ ሲፈልግ ኒውካስል ዩናይትዶች የአውሮፓ ሻምፒዮንስ ሊግ ተሳታፊ ነበሩ። በዚህ ሲዝን ገንዘብ እንደሚያገኙ ያውቁታል። በዛ ላይ ደግሞ አይዛክን የመሰለ ትልቅ አጥቂያቸውን አሳልፈው ለሊቨርፑል ሸጠው ተቀናቃኛቸውን ማጠናከር አይፈልጉም። ከዛ ውጭ ግን ትልቁ ምክንያታቸው ሻምፒዮንስ ሊግ ስለገባን አይዛክ ያስፈልገናል አጥቂያችን ብለው እምነት ስላላቸው ልጁን መልቀቅ ፈቃደኛ አይደሉም። የቶናሊ ኬዝ ግን አውሮፓ መድረክ ላይ አሁን ውጭ ሆኗል። ክለቡ በቀጣይ ሲዝን የባጀት ችግር ሊያጋጥመው ይችላል። ምክንያቱም ያሉት ተጫዋቾች ኒውካስል ቤት ኦልሬዲ ትልልቅ ደሞዝ የሚከፈላቸው የሚያገኙ ትልቅ ባጀት የሚያወጣ ቡድን ነው። ስለዚህ ያን ባጀት ከቨር ለማድረግ ለመሸፈን ሲል ነው ቶናሌን ለመሸጥ ድርድር ኒውካስል ጠረጴዛ ስቦ ከዩናይትድ ጋር የሚቀመጠው ተብሎ ተነግሯል። ቶናሌ በባርሴሎና ይፈለግ ነበር፣ በሪያል ማድሪድ ይፈለግ ነበር፣ በአርሰናል ይፈለግ ነበር፣ በሲቲም እንዲሁ ይፈለግ ነበር አለን ይሄ ጋዜጠኛ። ነገር ግን በባለፉት 48 ሰዓታት ውስጥ ማንቸስተር ዩናይትዶች የዚህን ተጫዋች ዝውውር ለማጠናቀቅ ከነኚህ ክለቦች አፈት ልከው ሄደዋል። ፉክክሩን እየመሩት ይገኛሉ። አሁንም ቢሆን ፉክክሩ ላይ ባርሴሎና፣ ሪያል ማድሪድ፣ አርሰናል፣ ሲቲ አሉ። ይሄ ፉክክር ቤተሰቦቻችን የ6 ክለቦች ሩጫ ነበር። ዩናይትዶች ግን ትላንት ወይም በ48 ሰዓታት ውስጥ ከዚህ ዝውውር ፉክክር አፈትልከው በመውጣት ተጫዋቹን በእጃቸው ለማስገባት ተንቀሳቅሰዋል። በቅርቡ ይፋዊ የሆነ ጥያቄ ይሄ ኢንኳየር ማድረግ ምናምን አይደለም። በይፋ ኒውካስል ስንት ነው የምትሸጡት? ይሄን ያህል አይቀንሱ፣ በዚህን ያህል ገንዘብ በኢንስታልመንት ተጫዋቹ ይሄን ስኬት ካሳካ የሚለውን ይፋዊ የሆነ ንግግር እንደው በዝውውር ቃል ይፋዊ የሆነ ተጫዋችን የማስፈረም ሂደት በቅርቡ ይጀምራሉ ተብሎ ነው የተነገረው ማለት ነው። ስለዚህ አሁን ወረደ ተረጋግጧል። ዩናይትድ ከጊማሬሽ ይልቅ ቶናሊን ይፈልጋል። እንዲሁም ከኢሊየት አንደርሰን እና ከአደም ዋርተን ይልቅ ዩናይትድ ቶናሊን ቀዳሚ ዝውውር ኢላማ አድርጎ ተጫዋቹን ለማስፈረም እየተንቀሳቀሰ እየሰራ ነው የሚለው ነው ማለት ነው። እንግዲህ ይህ ትልቅ ዜና የዛሬ ክሬግ ሆፕ የተባለው የዴይሊ ሜል ጸሐፊ ቅድም እንደነገርኳችሁ ታየር ዋን የሚባል ሶርስ ነው። ታየር ዋን ማለት እንግዲህ በዘ አትሌቲክ ደረጃ ያለ ወይ ደግሞ በፋብሪሶ ሮማኖ ደረጃ ያለ ፍጹም ተአማኝ የሆነ እንደው 100% ተአማኝ የሆነ ሚዲያ አለ ብለን ማለት አንችልም። ምክንያቱም በሚዲያው አይደለም የሚወሰነው። አንዳንዴ ዝውውሮች ያልቁና ወይ ደግሞ እውነት የሆኑና ወሬዎች በመጨረሻ ሰዓት ተጫዋች ወይም ክለቦች ሀሳብ ይቀይራሉ ወይ የሆነ ነገር ብቻ ይፈጠራል። በዛ ምክንያት ምናልባት እንደ 99 ምናምን በመቶ ታማኝ ነው ብለን ብንይዘው ይሻላል። እና ይሄ ሰው ነው እንግዲህ ክሬግ ሆፕ ስለ ቶናሊ ዩናይትድ ዝውውር ፍላጎት እውነተኛነት በይፋ የተናገረው ማለት ነው። ስለዚህ ይሄ ትልቅ ተስፋ ነው። የዩናይትድ አመራሮች ሚድፊልዱን 100 ሚሊዮን ፓውንድ አውጥተው ሁሉ 100 ሚሊዮን ዩሮ ሊሆን ይችላል አላውቅም፣ ግን ከ100 በታች አይሆንም የዚህ ተጫዋች ዝውውር። ይህን ያህል ገንዘብ ለማውጣት ለቶናሊ ፈቃደኛ ናቸው ተብሎ ይሄን ልጅ እንደሚያስፈርሙት ነው እየተጠበቀ ያለው። በተጫዋቹ በኩል ሙሉ ፈቃደኝነት አለ።
ከዚህ በፊት ነግረናችኋል። ወደ ጣሊያን መመለስ ማምራት ይፈልግ ነበር፣ ግን የጣሊያን ክለቦች የዝውውሩን ዋጋ እንዲሁም ደመወዙንም ቢሆን ቶናሊን የመሸፈን አቅም አላቸው ተብሎ አይታሰብም። በተለይ የዝውውሩን ገንዘብ በዛ ምክንያት ይሄ ልጅ ማንቸስተር ዩናይትድ ብቸኛው አማራጭ ብቸኛው አይደለም፣ ኦፍኮርስ ሌሎች ይፈልጉታል፣ ግን አሁን ባለው ሁኔታ ዩናይትድ ትክክለኛው የተጫዋቹ አማራጭ ነው የሚመስለው። ተጫዋቹም ቢሆን ፈቃደኛ ነው ተብሎ ነው እንግዲህ ዝውውሩ ሊሳካ የሚችል ዝውውር እንደሆነ በስፋት እየተዘገበ የሚገኘው። ወደ ቤን ጃኮብስ ዘገባ እንለፍ። በዩናይትድ ዩቲዩብ ስታንድ ቻናል ላይ ቀርቦ ለአንድ ሰዓት ያህል ነው ቆይታ ያደረገው እና በተለያዩ ዩናይትድ የዝውውር እንቅስቃሴዎችን በተመለከተ እንደተለመደው ቤን ጃኮብስ ማብራሪያዎችን ሰጥቷል። አሁን ስለ ኤሊዮት አንደርሰን ምን አለ የሚለውን መረጃ ነው እንዲሁ የምነግራችሁ። ኦፍኮርስ ዩናይትድ እንግዲህ ምን ያህል ተጫዋች ሊያመጣ እንደሚችል አማካይ ክፍል ላይ ከዚህ በፊት በግምት ሀሳቦች ተሰጥተዋል። ከሁለት እስከ 3 ወይ እስከ 4 ተብሎ ተገልጿል። 4 እንኳን በጣም ማክስ ነው፣ ማክሲመም ነው። ስለዚህ 2 ወይ 3 ብላችሁ ወሰዱት። አሁን ቶናሊ ቁጥር 1 ኢላማቸው ከሆነ ቀጣይ እሱን ካገኙ በኋላ ማላይ ነው ትኩረት የሚያደርጉት የሚለው ነው ትልቁ ጥያቄ የሚሆነው። አላቅም ቶናሊ ላይ ኤሊዮት አንደርሰንን ሊጨምሩ ይችሉ እንደሆነ አላቅም። አንድ አይነት ካታጎሪ ላይ ነው ያሉት ከዚህ በፊት እንደተነገረን ከሆነ ግን ቤን ጃኮብስ ምን አለ መሰላችሁ፣ ሲቲዎች ፑሽ እያደረጉ ነው አለ። ኤሊዮት አንደርሰንን ለማስፈረም ሲቲዎች ፑሽ እያደረጉ ነው በተጫዋቹ ሳይድ ነው ብሎ ያለን፣ በኖቲንግሃም ፎረስት ሳይድ አይደለም። ከኖቲንግሃም ፎረስት ጋር ነገሮችን ገና መጨረስ ላይ አይደሉም ሲቲዎች። ስለዚህ ተጫዋቹ እንዲመርጣቸውና ወደ ኢትሃድ እንዲመጣ ሁሉንም የቻሉትን ነገር በሙሉ በማድረግ ላይ ናቸው። ነገር ግን አለ ቤን ጃኮብስ፣ ነገር ግን ማንቸስተር ዩናይትዶችም ሌግ ወርኮችን ኦልሬዲ ሰርተዋል በሚል ነው የተናገረው ማለት ነው። ይሄ በጣም ህጋዊ የሆኑትን አካሄዶች ተጫዋቹን በተመለከተ ለማዘወር የሚደረጉ የማሳመን ስራዎችም የሆኑ ብቻ ሂደቶችን በሙሉ ሲቲ የሄደበትን ስቴፕ በሙሉ ዩናይትዶች ከውኗቸዋል ብሎ ነው ያለን ማለት ነው። ሲቲዎች ፑሽ እያደረጉ ነው፣ ግን ዩናይትድም ቢሆን በተመሳሳይ ይህን ተጫዋች ከሲቲ ባልተናነሰ መልኩ ለማስፈረም እኩል እየተፎካከሯቸው ነው ሲል ነው ማለት ነው የገለጸው። ምን አለ ከዛ ኤሊዮት አንደርሰንን ለማስፈረም ማንቸስተር ሲቲዎች እንደው ቀጥተኛ የዩናይትድ ተፎካካሪ እንደሆኑ ላረጋግጠላችሁ እፈልጋለሁ ብሏል። ዩናይትዶችም የሲቲ ቀጥተኛ ተፎካካሪ ናቸው፣ ሲቲዎችም የዩናይትድ ቀጥተኛ ተፎካካሪ 50-50 ነው እዚህ ጋር ማለት ነው። ባላንስር ነው የሚለው እሱ። ሲቲዎች ለተጫዋቹ እውነት ለመናገር ብዙ ገንዘብ ሊያቀርቡለት ይችላሉ አለ። ተጫዋቹ እንግዲህ ፕሮጀክቱን አይቶ ቀጣይ ውሳኔውን ያሳልፋል ተብሎ ይጠበቃል። የትኛውን ፕሮጀክት ይመርጣል እሱ የሚታወቅ ነገር የለም። ፍንጭም ከተጫዋቹ በኩል ፍጹም አልተገኘም ነው የተባለው። ትላንት ነግራችኋለሁ፣ ከዓለም ዋንጫው በኋላ ነው ልጁ ቀጣይ ማረፊያ ክለቡን መወሰን የሚፈልገው። እስከ ዓለም ዋንጫው ድረስ ስለ ዝውውሩ ተጫዋቹ ምንም አይነት ውሳኔውን አያሳልፍም ወይም አያሳውቅም ተብሏል። ስለዚህ ቤን ጃኮብስ ምን አለ፣ ሲቲዎች አሁን ከተጫዋቹ ጋር ያላቸውን ነገር ለማጠናቀቅ እና የተጫዋቹን ይሁንታ ለማግኘት እየሰሩ ፑሽ እያደረጉ ነው ያሉት። ነገር ግን ዩናይትዶች አብዛኛውን መስራት ያለባቸውን ስራ ከጀርባ ብዙ ነገር ሰርተዋል በተጫዋቹ ዝውውር ዙሪያ። ስለዚህ እነኚህ ክለቦች አሁን በተጫዋቹ ያላቸውን ነገር ከጨረሱ ሁለቱም በይፋቸው በራሳቸው መስመር ቀጣይ ከኖቲንግሃም ፎረስት ጋር ነው። ይህንን ነገር ደግሞ ገና አልጀመሩትም ንግግሩን፣ ምክንያቱም ልጁ ጋር ያለውን ነገር መግደል ይፈልጋሉ። ተጫዋቹ ወዴት ማምራት እንደሚፈልግ እርግጠኛ ሳይሆኑ ከኖቲንግሃም ፎረስት ጋር ንግግር መክፈት አያስፈልጉም ክለቦቹ ብሏል። ምክንያቱም ልጁ ሲቲን ነው የምፈልገው ካለ ሲቲ ሄዶ ይደራደራል። የልጁን ሂዩንታ ፍላጎት ሲቲ ማግኘቱን ሳያረጋግጥ ጊዜ ያባክኑም ሄደው ከኖቲንግሃም ፎረስት ጋር ሊደራደሩ አይችሉም ማለት ነው። ስለዚህ ሁለቱም ክለቦች ያሉበት ሁኔታ ከተጫዋቹ ጋር መግደል ነው፣ ከዛ በኋላ ወደ ፎረስት ማምራት ነው። አሁን በተጫዋቹ ወገን ምርጫው የት እንደሆነ ነው ክለቦቹ ማወቅ እየፈለጉት። ልጁ ሁለቱንም ክለቦች ጎን ለጎን አጣጥሞ እያስኬዳቸው ነው እና አሁን አለ ቤን ጃኮብስ የመጨረሻውን መደምደሚያውን ወሳኝ የሆነች ቁልፍ ንግግሩን ልንገራችሁ። ይገርመኛል አለ ቀጣይ ክረምት የዝውውር መስኮት ላይ ኤሊዮት አንደርሰን ማረፊያው ማንቸስተር ባይሆን ይገርመኛል። እንግዲህ ንግግሩን ተመልክቱ። የአንድ ከተማ ክለብ ናቸው ሁለቱም ክለቦች። ስለዚህ ተጫዋቹ ወደ ማንቸስተር ይሄዳሉ። በቃ 50-50 ለዚህ ተጫዋች ዝውውር መስጠት ያለብንም በዚህ ምክንያት ነው። አነጋገሩን እንደው በደንብ ስንረዳ
ተጫዋቹ ወደ የትኛው ማንቸስተር ክለብ ይሄዳል እሱን አናውቅም። ወደ ዩናይትድ ነው የሚሄደው ወይንስ ወደ ሲቲ ነው የሚሄደው የሚለውን ቀጣይ አብረን የምናይ ይሆናል። ግን ልጁ ከሁለቱ የማንቸስተር ከተማ ክለቦች አያልፍም እና ኢሌት አንደርሰን ወደ ማንቸስተር ያመራል በሚል ቤን ጃኮብስ በዚህ መልኩ ስለዚህ ተጫዋች ዝውውርም ያለውን ሁኔታ አፕዴት አድርጓል። ከዩናይትድ እና ከሲቲ ውጭ ልጁ የሚፈርም ከሆነ አለ ቤን ጃኮብስ በጣም ያስገርመኛል፣ ሰርፕራይዝ ነው መሆነው ሲል ነው ሁሉ የገለጸው ማለት ነው። እና እንግዲህ ይህን ይመስላል የቤን ጃኮብስ የኢሌት አንደርሰን ዝውውር በተመለከተ ያለው አፕዴት ማለት ነው። ትላንት እኔ ዳታውን ነግሬያችሁ አሳይቻችሁ ነበረ። ይሄ ዳታ በዩናይትድ ባለሙያዎች በኩል እንዴት እንደታየ አላውቅም። እኔ ግን በአብዛኛው ተጫዋቹን ትላንት በገመገምንበት ባየንበት ሜትሪክስ ዳታዎች፣ ስታቶች ግን ኢሌት አንደርሰን በጣም የላቀ አማካይ ነው የሚመስለው ለዩናይትድ የአማካይ ክፍል። ግን ያው እንመናቸው የዩናይትድ ሰዎችም የተሻለውን ዝውውር እንደሚፈጽሙ ብሩኖ ፈርናንዴዝም ትላንት እንዲሁ በዚህ ጉዳይ ላይ ሀሳቡን ተናግሯል ወይም ሀሳቡን አሳውቋል ተብሏል። ቶናሌ ወደ ዩናይትድ እንዲመጣ ብሩኖ ፈርናንዴስ ፈቃዱን ሰጥቷል። ይሄ ማለት የተጫዋቾች ሀሳብ እንግዲህ መጠየቁ አይቀርም። ለምሳሌ ካዛቬሮን ክለቡ ሊያማክር ይችላል፣ ጊማሬሽን ሊል ይችላል። ብሩኖ ፈርናንዴስ ግን ቶናሌ ለዩናይትድ የአማካይ ክፍል በጣም አስፈላጊና ወሳኝ ተጫዋች ነው በማለት ተጫዋች ወደ ዩናይትድ እንዲዛወር ይሁንታውን የሰጠም ተጫዋች ነው ተብሎ ነው እንግዲህ ትላንት የተዘገበው። ስለዚህ የትላንት የዝውውር ዜናዎች አንድ በዩናይትድ ይፈለጋል ተብሎ ሲገለጽ የነበረን ተጫዋች ዝውውር አሁን አጣጥለውብናል ማለት ነው። ጊማሬሽ ማጣጣል ማለት ዩናይትድ አይፈልጉም ማለት አይደለም። እዚህ ጋር አስምሩበት ቤተሰቦች፣ በጣም ኢምፖርታንት ስለሆነ ዩናይትዶች መረጡ። በቅድሚያ ማስፈረም የሚፈልጉትን ተጫዋች ለዩ ተብሎ ነው መወራት የሚችለው። አሁንም የጊማሬሽ ዝውውር ጉዳይ ላይ ሞት ይችላል። ምክንያቱም ዩናይትድ ቶናሌን አላስፈረምም። ቶናሌን ለማስፈረም ሲስማማ ብቻ ነው በጊማሬሽ ዝውውር ጉዳይ ዩናይትድ ወጣ ብለን ሙሉ ለሙሉ መናገር የምንችለው። አሁን ግን ለጊዜው የሚያስቀድመው ተጫዋች ከኢሌት አንደርሰንም ከቶናሌም ከጊማሬስም በላይ ቶናሊ እንደሆነ ነው የተነገረ። እዚህ ሀገር የታዘብኩትን ሁለት ነገር ልንገራችሁ ከዜናዎቹ ውጭ እንደው ይህንን መረጃ አናላይዝ ሳደርግና የግል መልከታይን ስነግራችሁ፣ አንደኛ የተረዳሁት ብሩኖ ፈርናንዴስ ቶናሌን ወደ ዩናይትድ እንዲመጣ ለክለቡ ሰዎች ፈቃዱ እንደሆነና ደስተኛ እንደሆነ ነገራቸው። ማለት አይ ቲንክ በቀጣይ ሲዝን ብሩኖ በዩናይትድ ቤት ከቶናሊ ጋር ዩናይትድን አማካይ ክፍል እየመራ በዩናይትድ የመቆየት እድል እንዳለው እንዲሰማኝ አድርጓል። አንድ የተረዳሁት ይሄን ነገር ነው። አንድ ሁለተኛ ትላንት በተመለከትነው ስታት እና ከእድሜውም አንጻር አይ ቲንክ እኔ ከቶናሊ ይልቅ ለዩናይትድ በጣም ጥሩ ፈራሚ የሚመስለኝ ኢሌት አንደርሰን ነው። ዩናይትዶች እንግዲህ ከያዟቸው በዝርዝር በተጫዋቾች ከዋርተን ከኢሌት አንደርሰን እና ከቶናሊ ከሶስቱ ቶናሊ ላይ ትኩረት አደረጉ ማለት አይ ቲንክ በኢሌት አንደርሰን ዝውውር ላይ እርግጠኛ ያልሆኑበት የተጠራጠሩት ነገር አለ ማለት ነው። ይሄ የግል ሀሳቤ ነው ቤተሰቦች፣ ዜና አይደለም የምነግራቸው። የዩናይትድ አመራሮች ኢሌት አንደርሰንን ከማግኘት ይልቅ ቶናሌን ማግኘት ይቀለናል ብለው እንዳሰቡ አድርጌ ነው የወሰድኩት። ለማንኛውም እናንተ እንዴት እንደተረዳችሁት አላቅም። ሀሳባችሁን አስተያየቶቻችሁን በኮሜንት ላይ አስፍሩ። የዩናይትድ ሰዎች ትክክለኛ ውሳኔ ወስኑ ወይ ኢሌት አንደርሰንን ከማምጣት ይልቅ ቶናሌ ላይ ትኩረት ማድረጋቸውና ቀዳሚ በካታጎሪ ስለምናይ ነው። ሌሎች የአማካይ ክፍል ዝውውሮች ይኖራሉ በሌላ ካታጎሪ። በእነኚህ ካታጎሪ ግን ቶናሌን ከመረጡ ተመሳሳይ ብር ደግሞ ኢሌት አንደርሰን ላይ ያወጣሉ ተብሎ ስለማይጠበቅ ነው። ለማንኛውም በዚህ ዙሪያ ያላችሁን ሀሳብ አስተያየት አስፍሩልኝ፣ መለከታችኋለሁ። ነገ ደግሞ በተለያዩ አዳዲስ መረጃዎች እንዲሁ አገኛችኋለሁ። እስከዛው ግን ሰላሙ ባይ